ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በአማራ ክልል አዲስ የመከላከያ ሰራዊት ስምሬት በወሰደው ኦፕሬሽን ከፍተኛ ኪሳራ በታጣቂዎች በፋኖ ላይ አስተናግዷል። በዚህም የሻለቃ መሪ ነኝ የሚሉትን ጨምሮ በርካቶች መሸኘታቸው ተሰምቷል። ይህን ጉዳዮች በትንታኔ የማስደምጣችሁ ይሆናል። ሌላኛው መረጃችን መንግስት የዘረጋላቸውን የሰላም ጥሪ እስከሙሉ ትጥቃቸው ተቀብለው ገብቷል። አያይዘን እንዳስሰዋለን። ከውጭም በተለይ ሴናተር ጂምስ ሪሸር የህወሓትን እርምጃ አደገኛ ሲሉ ኮንነውታል። አያይዘን የምንሰማው መረጃችን ነው። አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ቀዳሚው መረጃችን በቀጥታ ስናልፍ የጽንፈኛው ቡድን መሪ ሙሉቀን መሳፍንት የተባለ ስናይፐር እንደታጠቀ እስከ ወዲያኛው አሰናብቶታል። ግብረ አበሮችን ጨምሮ ማለት ነው። ህግ የማስከበር ዘመቻ ተጠናክሮ እየተወሰደ ይገኛል። የሀገር መከላከያ ሰራዊት አዲስ እርምጃ ወይም ስምሪት በወሰደው ኦፕሬሽን ነው ይህ የተሸኘበት። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የተጠናከረ እርምጃ እንወስዳለን ሲል ህዝቦች ተሰምቷል። አሁን የሀገር መከላከያ ሰራዊታችን የወሰደው የተጠናና የተናበበ አዲስ ስምሪት በዚህም የሙሉቀን ተብሎ የሚታወቀው ተሸኝቷል። እንዲሁም በተለይ በጎጃም ላይ ባዝራ ሜዳ ተብሎ በሚታወቀው የጽንፈኛው ቡድን ዋና መሪም ላይ ተመስገን ቢራራ እስከ ግብረ አበሮቹ ተደምስሷል። በተለይ ሀገር መከላከያ ሰራዊት በወሰደው ኦፕሬሽን ባዝራ ሜዳ ብለው በሚጠሩት በጎጃም ማለት ነው አዝ በፊት ስቴዲየንሳ የጦር መሐንዲስ እያሉ ሲያጓላሹት ወይም ሲያሞጋሹት የነበሩት ቀንደኛ አርበኛ ተመስገን ቢራራ ብለው ሲጠሩት የነበሩት እስከ ግብረ አበሮቹ የተወሰደበት ባዝራ ሜዳ ላይ ነው። በዋነኛ ሲንቀሳቀስበት የነበረ ስቴዲየንሳ አካባቢ እንደነበር ይታወቃል። አሁን በወሰደው የሀገር መከላከያ ሰራዊታችን አዲስ ስምሪት ማለት ነው ባዝራ ሜዳ ላይ እስከ ግብረ አበሮቹ አሰናብቶታል። ሰላም ይቅደም፣ ጦርነት አይጠቅምም። የሀገር መከላከያ ሰራዊት እርምጃውን እየወሰደ ይገኛል። በአንጻሩ መንግስት ይዘረጋላቸውን ሰላም ጥሪ ተቀብለው ደጀን ከተማ ዙሪያ ታጥቀው ሲንቀሳቀሱ የነበሩት መንግስት በሰላም ተቀብሏቸዋል። እነሱም በሰላማዊ መንገድ ትጥቃቸውን አስረክቧል። ሻለቃ ምናለ አማረ፣ ሸጋው ምትኩ፣ አባይን አለባቸው፣ ተፈራ ዋለ፣ ደምሴ ጌታቸው እንዲሁም ሌሎችን ጨምሮ መንግስት ይዘረጋላቸውን በሰላማዊ መንገድ በጎጃም ደጀን ከተማ ዙሪያ ጫካ ሲንቀሳቀሱ የነበሩት በሰላማዊ መንገድ ትጥቃቸውን አስረክበው ገብቷል። ጦርነት የማይጠቅም መሆኑ እዚህ ጋር ተያዘ። ሌላኛ መረጃም አለ። በተለይ በዋነኛነት የምንመለከተው አስረስ ማረግ የሰጠው መግለጫ አለ። እጅግ ከሚገርመውም ከሚያሳዝነውም ከሚያሳፍረውም የሀገርን ብሔራዊ ጥቅም ለሌላ ሀገር አሳልፎ የሸጠ ቅጥረኛ መሆኑን በግልጽ ያሳየበት ጉዳይ ነው። በመግለጫው በዋነኛነት ከተነተናቸው ስለ ሱዳንና ስለ ህወሓት ወገንተኝነት ቆሞ የሰጠው መግለጫ ነው። መግለጫውን ላንባ አያስገድደኝም። ነገር ግን የፖለቲካ ልዩነቶች በየትኛውም ዓለም የሚፈጠሩ ጉዳዮች ናቸው። ነገር ግን ብሔራዊ ጥቅማቸውን አሳልፈው በየትኛውም ዓለም ሲሰጡ አልተመለከትንም። እነዚህ ግን በተለይ አማራን ነጻ እናወጣለን ያሉት የሀገርን ብሔራዊ ጥቅም አሳልፈው የሸጡ ቅጥረኛዎች መሆኑን የሚያሳይ ነው። ለዚህ ደግሞ ለሱዳንና ለትግራይ ክልል ወገንተኝነቱን ቆሞ በመግለጫው አረጋግጧል። አሳፋሪ ጉዳይ ነው። ቢሆንም በተለይ በሱዳን ላይ የተፈጠረው ጉዳይ የሱዳን ፈጥኖ ደራሾች ድሮ እንደታጠቁ ይታወቃል። አልቡርሃን ተዋጊ ጀቶችን ኤርትራ ውስጥ አሽሽቶ እንደነበር እናውቃለን። ይሄ ደግሞ በዋነኛነት 100% የተረጋገጠ ጉዳይ ነው። የሱዳን ፈጥኖ ደራሽ በወሰደው ኦፕሬሽን ነው የተመታው። ይህ የሱዳን ጩኸት ሰጠው፣ የግብጽም ጩኸት ተከተለ። የጽንፈኛ ቡድንም ጩኸቱን አባባሱት። በጣም የሚያሳፍር ጉዳይ ነው። የፌዴራል መንግስት ከባዳ ተነስተ በወሰደው ኦፕሬሽን ነው ሱዳን ላይ ጥቃት የሰነዘረ የሚል መግለጫ ሰጣ። ይሄ የተቀባበል ማስጮህ ጀመሩ። ነገር ግን የሱዳን ፈጥኖ ደራሽ ተደጋጋሚ ተዋጊ ጀቶችን እርምጃ በመወሰዱ ወደ ኤርትራ እንዳሸሽ እናውቃለን። በሰፊው በሽፋን ሲሰጠው የነበር ጉዳይ ነው። ይሄን በእርምጃ ምንም ማስተባበል አያስፈልግም። ከዚህ ጋር በተያያዘም የሴናተር ጂም የህወሓትን እርምጃ አደገኛ ሲሉ ኮንነውታል። የአሜሪካው ሴናተር ጂም ሪሽ በትግራይ ክልል ምክር ቤት በኩል የተከናወኑ አዲስ የሹመት ሂደት በጽኑ ተቃውማ ሴናተሩ ይህን ድርጊት የፕሪቶሪያ ሰላም ስምምነት ሆን ብሎ አደጋ ላይ የሚጥል አደገኛ ወንጀል ሲሉ የገለጹ ሲሆን ዓለም አቀፉ ማህበረሰብ የድርጊት እንዲያወግዝም ጥሪ አቅርበዋል። የህወሓት እርምጃ በፌዴራል መንግስትና ስምምነት የደረሰውን በእጅጉ የሚንድ መሆኑን ገልጸዋል። ለዚህ ደግሞ ህወሓትን ባጭሩ ኮንነው ማለት ነው። ህወሓት ባጭሩ ህብደቱን እንደቀጠለበት ነው። ሌላ መግለጫም ሰጥቷል። ህወሓት ህዝባዊ ወያኔ ሓርነት ትግራይ ይልና
የህዝባዊ ወያኔ ሓርነት ትግራይ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየሰራ ነው በማለት የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ያወጣው መግለጫ ተመልክተናል። እነዚህን ክሶች በጽኑ እንቃወማለን። ክሶቹ መሰረተ ቢስ ኃላፊነት የጎደላቸውና በተደጋጋሚ የሚታየውን የሐሰት መረጃ በማሰራጨት ትኩረት የማስቀየር ልምድ የሚያሳይ ነው ሲሉ ሌሎች መረጃዎች በሰፊው እየተነተነ ይገኛል። ይህ የህወሓት መግለጫ ነው። ህወሓት አብሮ እየሰራ አልሰራውም፣ አይኑን በጨው ታጥቦ የቀረበ የትግራይ ወጣት የማይደንቀው ስልጣን ብቻ የሚታየው አሳፋሪ ቡድን ነው። ለዚህ እንግዲህ የመጨረሻ በራሱ ጊዜ ጦርነት ነጋሪትን እየጎሰመ ይመስላል። የፌዴራል መንግስትን በትዕግስት የተመለከተ ይገኛል። ጦርነት አይጠቅምም፣ ሰላም እና ልማት ራያችን እናድርግ። እዚህ ጋር ያይዘን ከምንመለከትበት ታላቁ ህዳሴ ግድብ በያዘው በአመት 15700 ጊጋዋት የማመንጨት ግብዞ እየሰራ ይገኛል። በዚህ በ9 ወራት ብቻ 13788 ጊጋዋት ኃይል ማመንጨት መቻሉ ተመላክቷል። ይህ በእንዲህ እንዳለ በያዘው እቅድ መሰረት 88 በመቶ በዲዛይኑ መሰረት ማሳካት መቻሉን ተገልጿል። እጅግ ከፍተኛ የሆነ ሀገራችን በርካቶች እየሳች ትገኛለች። ይህ እንግዲህ በእንዲህ እንዳለ ነው በ9 ወራት ብቻ 88 በመቶ ያሳካቻቸው። አመት ሲሞላ እንግዲህ ከ15700 ጊጋዋት በላይ እንግዲህ ከፍ ሊል እንደሚችልም እየተመላከተ ይገኛል። ሀገራችን ልማት ነው የሚጠቅማት፣ ጦርነት አይጠቅምም። አስረስ ማረ ለውጭ ጠበቃ ሲቆም ህወሓትም ለውጭ ጠበቃ ሲቆም እየተመለከት ነው። እነዚህ የሀገራቸውን ብሔራዊ ጥቅም አደጋ ላይ ጥለው ስልጣን ብቻ የሚታያቸው ለሀገራቸው ሉዓላዊነት የማይደንቃቸው ናቸው። ሰላማችንን እናስቀድም፣ ልማታችንን እናፋጥን፣ ታጥቃችሁም ትንቀሳቀሱ ወንድሞቻችን ተመለሱ። ጦርነት አይጠቅምም፣ አያዛልቅም፣ ሀገር ለመበተን የሚሰሩ ናቸው። ለብርሃን ጠበቃ ሲቆሙ ስናይ በጣም የሚያሳፍር ነው። እሱ የግብፅን ተልእኮ ተሸክሞ እየሰራ ይገኛል። እነዚህ ደግሞ የእሱን ተልእኮ ተቀብለው እያስፈጸሙ ይገኛሉ። በመግለጫቸው በግልጽ አሳይተዋል። የሀገር መከላከያ ሰራዊታችን ሉዓላዊነታችን አያስደፍሬነታችን የሚያረጋግጥ የሀገር ደጀን ነው። ስለዚህ ሁላችንም ለሰላም ዘብ እንቁም። ጦርነት አያዛልቅም፣ አያዋጣም። ህወሓት ከጠፋ ይቀር ይዤ ልጥፋ የሚል አጀንዳ ዞ አሁንም እየሰራ ይገኛል። ለዚህ እንግዲህ የፌዴራል መንግስት ጦርነቱን ከለኮሰ የወስደን እርምጃ ያስገድደዋል። በቃ ድሮን ታጥቋን ይወስዷል። እስከሚበቃው ድረስ ማስታገሻ ይሰጠዋል። ይሄ ነው የመጨረሻ ጣፈንቶ የህወሓት ማስታገሻ ኪኒን ይሰጠዋል። በቃ ያገግማን ከበሽታው። ይሄን መሆን ያለበት። ስለዚህ በጦርነት የሚፈታ አይኖርም። ሰላም ለሀገራችን ያድርግ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።